ማንቸስተር ዩናይትድ ሊጉን እየመራ 36ኛው ሳምንት ላይ ተገናኙ። ጨዋታውን በአስገራሚ ሁኔታ ማንቸስተር ሲቲ አሸነፈ። ሊጉን የሚመራው ማንቸስተር ዩናይትድ ነው። ግርምዬ ሊጉን ማንቸስተር ዩናይትድ እየመራ ባለበት ሰዓት በዛን ሰዓት ማለት 36ኛው ሳምንት ተገናኙና ማንቸስተር ሲቲ አሸነፈ ጨዋታውን ኢታር ላይ ሊጉን ዋንጫውን በላ ማንቸስተር ሲቲ። አሁኑ ተመሳሳይ ሲናሪዮ ነው፣ ተመሳሳይ ኬዝ ነው። 33ኛው ሳምንት ላይ የሊጉን መሪ አርሰናልን ያገኛሉ። ካሸነፉ በጎል ዲፈረንስ ጭምር ማክሲመም ሚኒመም በጎል ዲፈረንስ ማክሲመም ደግሞ የመሸናነፍ ነገር ካለ አርሰናል ከዛ በኋላ በጨዋታዎች ነጥብ ከጣለ ከተሸነፈ በነጥብ ልዩነትም ዋንጫውን ሊበሉበት የሚችሉበት እድል ይኖራል። ይሆናል ነው ወይ? የ2012ቱ ታሪክ 2026 ላይ ይደገማል ወይ? ብዙዎች በጉጉት የሚጠብቁት ጨዋታ ነው። ለዚህ ነው ይሄ ጨዋታ እጅግ አጓጊ ተናፋቂ ያደረገው። ለዚህ ነው ማንቸስተር ሲቲ ባለፉት የፕሪሚየር ሊግ 10 የሜዳ ላይ ጨዋታዎቹ ከአርሰናል ጋር ተጫውቶ ባንዱም አልተሸነፈም። ባንዱም ሜዳው ላይ ተጫውቶ ማንቸስተር ሲቲ ባለፉት 10 ጨዋታዎች ሜዳው ላይ ተጫውቶ በአንዱም በአርሰናል አልተሸነፈም። 7ቱን አሸንፏል፣ 3ቱን አቻ ወጥቷል። ለመጨረሻ ጊዜ ከ11 ዓመታት በፊት ማኑኤል ፔሌግሪኒን 2015 ላይ አርሰን ቪንገር ካሸነፉ በኋላ አርሰናል ሲቲን ሜዳው ላይ አሸንፎት አያውቅም። ነገር ግን ባለፉት 5 የፕሪሚየር ሊግ ጨዋታዎቻቸው አርሰናል ደግሞ አልተሸነፈም። ሜዳው ላይ 2 ጊዜ አሸንፏል፣ ከዛ 3ቱን ደግሞ አቻ ወጥቷል። ይሄ የሆነው ግን 12 ተከታታይ ጨዋታ አርሰናል ከተሸነፈ በኋላ ነው። ባለፉት 5 ጨዋታዎች ያሳብ ለውጥ አለ ማለት ነው። 12 ተከታታይ ጨዋታ አርሰናል ከተሸነፈ በኋላ ባለፉት 5 ጨዋታ ግን ሲቲ አርሰናል ማሸነፍ አልቻለም። ነገር ግን ኢታር ላይ አርሰናል ሲቲን ካሸነፈ 11 ዓመታት አልፈውታል። አርሰን ቪንገር ማኑኤል ፔሌግሪኒን ያሸነፉበት ጨዋታ 2-0። አፕሪሎር በተደጋጋሚ አንስተነዋል ይህንን ጉዳይ። አፕሪሎር ለማንቸስተር ሲቲ ምርጥ ወር ነው። ፔፕ ጋርዲዮላ በጨዋታ 2.51 ነጥብ ያገኛሉ። 2.51 ለ3 ነጥብ የተቃረበ ማለት ነው። ከሚገባቸው 3 ነጥብ ከእያንዳንዱ ጨዋታ ላይ 2.51 ያገኛሉ። 79.5% የማሸነፍ ዊን ሬት አላቸው፣ ሬሾ አላቸው። ባለፈው ግርማቸውም እያልክ ነበር ሚያዝያ ቀርቶ ጋርዲዮላ ይባል ይሄ ወር እያልክ ነበር ይህንን ስታስ ስናገር። አርሰናል ደግሞ በሚያዝያ ወር የአርሰናል መጥፎ ወር ሚያዝያ ወር ነው። በየጨዋታው 1.54 ነጥብ ነው ያገኘው። ከጋርዲዮላ በ1 ነጥብ ያንሳል ከእያንዳንዱ ጨዋታ። የማሸነፍ ሬሾ 42.3% ነው። የጋርዲዮላ ስንት ነው? 79.5 ኦልሞስት ሃፍ ማለት ነው። 79.5 እና 42.3 አስተያዩዋቸው ምን ያህል ልዩነት እንዳላቸው። ማንቸስተር ሲቲ ባለፉት 14 የፕሪሚየር ሊግ ጨዋታ በሜዳው አልተሸነፈም። በተከታታይ 14 ጨዋታዎች ለመጨረሻ ጊዜ በቶተናም 2-0 ከተሸነፈ በኋላ በኢታር ስቴዲየም በመጀመሪያው የሜዳ ላይ ጨዋታው ከተሸነፈ በኋላ አልተሸነፈም። አስገራሚው ነገር ካደረጋቸው 14 ጨዋታዎች ካልተሸነፈባቸው የሜዳው 14 ጨዋታዎች ቢያንስ በ12ቱ 2 ጎልና ከዛ በላይ አስቆጥሯል። ምን ያህል በሜዳው ጠንካራ ቡድን እንደሆነ ማሳያ ነው። አርሰናል ከማንቸስተር ሲቲ ጋር ከመጫወቱ በፊት ባለፉት 3 የተለያዩ ውድድሮች ተሸንፏል። በሊግ ካፕ በሲቲ ተሸነፈ፣ በኤፍኤ ካፕ ሳውዛምፕተን ተሸነፈ፣ በፕሪሚየር ሊግ በበርማውስ ተሸነፈ። በ4 የተለያዩ ውድድሮች ማለት ነው። ለመጨረሻ ጊዜ አርሰናል በ4 ውድድሮች በአንድ ወር የተሸነፈው ፌብራሪ ወይም ማርች 2018 ሲሆን አንዱ በማንቸስተር ሲቲ በሊግ ካፕና በፕሪሚየር ሊግ የተሸነፈበት ነበር። ከአራቱ 2018 ነው በአንድ ወር 4 የተሸነፈው በሀገር ውስጥ ውድድሮች። ከነዛ ውስጥ 2 የሲቲ ድሎች ነበሩ። አሁንም እንደዛ የመሆን እድል አላቸው። ካራባው ካፑን ስላሸነፈው ፕሪሚየር ሊጉን ካሸነፈው ከአራቱ 2 የሲቲ ድል የመሆን አጋጣሚ ሊፈጥር ይችላል።
ይሄ የውድድር ዓመት 2026 በተለይ ከመጣ ወዲህ የአርሰናል ተጫዋቾች በአርሰናል ተጫዋቾች ስህተት 15 ስህተቶች ተከስተዋል። በራሳቸው የአርሰናል ተጫዋቾች ስህተት ጥር ከገባ ወዲህ ማለት ነው። 13 ጨዋታ ነው ያደረጉት። 15 ስህተቶችን ተጫዋቾች ሰርተዋል። 15 ስህተቶችን በእነሱ ስህተት ሹት ተደርጓል። በአርሰናል ተጫዋቾች ስህተቶች በ13 የፕሪሚየር ሊግ ጨዋታ። የሚገርመው ነገር በ19 ጨዋታ 8 ስህተት ነበር የሰሩት። በ19 ጨዋታ 8 ስህተት ሰርተው በ13 ጨዋታ ግን 15 ስህተት ሰርተዋል። አርሰናሎች ዲፌንሲቭሊ መጠንቀቅ እንዳለባቸው ማሳያ ነው። የቅርብ ጊዜ የመከላከል ሂደታቸው፣ ኮንሰንትሬሽናቸው፣ ትኩረታቸው ላግ እያረጉም እንደሆነ እያጠረ እንደሆነ እንቅስቃሴያቸው ማሳያ ቁጥር ነው። የቁጥር ያለፈው ወር መጋቢት የካቲት ወር ጀምሮ የካቲት መጋቢት አሁን ሚያዝያ ላይ ነው ያለነው። እንደ ኒኮ ኦራይሊ ብዙ ጎል ያስቆጠረ ተጫዋች የለም። በሲቲ ማሊያ ብዙ ጎል ያስቆጠረው ኒኮ ኦራይሊ ነው። ባለፉት 3 ወራት 6 ጎሎች አስቆጥሯል። ከነዚህ ውስጥ 2 ጎሎች አርሰናል ላይ ያስቆጠራቸው ናቸው። ከመጋቢት ወር ጀምሮ ብዙ ጎል ያስቆጠረው ተጫዋች በማንቸስተር ሲቲ ማሊያ ማን ነው? ከየካቲት እንጂ የካቲት መጋቢት ሚያዝያ ባለፉት 3 ወራት አርሰናል አንዱ ትኩረት ሊያደርግበት የሚገባው ተጫዋች ኒኮ ኦራይሊ ነው። በኋላ ላይ ከጉዳቶች ጋር በተያያዘ እንመጣለን፣ ደርሷል አልደረሰም የሚለውን ጉዳይ። የማንቸስተር ሲቲ ራያን ቸርኬ በየ138 ደቂቃው አሲስት ያደርጋል። ዘንድሮ 10 አሲስቶች አሉ። ከ1000 በላይ ደቂቃዎችን ከተጫወቱ ተጫዋቾች በንጽጽር ብዙ አሲስቶችን በአቨሬጅ በመስራት ተጫዋቹ ከኬቨን ድብሩናና ከፋብሪጋስ ቀጥሎ 3ኛው ተጫዋች ሆኗል። ኬቨን ድብሩና በየ123 ደቂቃው አሲስት ያደርግ ነበረ። ፋብሪጋስ በየ111 ደቂቃው አሲስት ያደርግ ነበረ። ራያን ቸርኬ በ138 ደቂቃ ሊቀጥል ይችላል። ከዚህ በኋላ ያለው ቁጥር ቶሎ ቶሎ አሲስት ባደረገ ቁጥር የደቂቃው መጠን እየቀነሰ ይገኛል። የአርሰናሉ ኢብሪች ኢዜ ባለፉት 3 ጨዋታዎች ማንቸስተር ሲቲን በገጠመባቸው በ3ቱም ጨዋታዎች ወይ ጎል አስቆጥሮ ላይ አሲስት አድርጓል። 2 ጎል አስቆጥሮባቸዋል፣ 1 አሲስት አድርጓል። ባለፈው በመልሱ ጨዋታ 90ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ቺፕ አድርጎ ዶናሩማ ላይ ያስቆጠረውን ጎል አሲስት ያደረገው ኢብሪች ኢዜ ነው። ስለዚህ በ3 ተከታታይ ጨዋታ በሲቲን በገጠመባቸው የጎል አስቆጥሮ ላይ አሲስት አድርጓል ኢብሪች ኢዜ። የውዱ ጨዋታ ለኔ ልዩነት ፈጣሪ 2 ተጫዋች ናቸው ብዬ አምናለሁ። ኢዜ ወይም ኒኮ ኦራይሊ። ኒኮ ኦራይሊና ኢዜ የሚያደርጉት እንቅስቃሴ ከሌሎቹ ተጫዋቾች በተሻለ መንገድ ተጽዕኖ ፈጣሪነቱ ከፍ የሚል ይመስለኛል። ማንቸስተር ሲቲ ኢዜ በሌለበት ነው አርሰናልን የገጠመው በካራባው ካፕ። ስለዚህ በፕሪሚየር ሊጉ ኢዜ ባለበት አርሰናልን ይገጥማል። ይከብደዋል። በኢዜ ቦታ ካያቨርዝ ነበር የነበረው። አሁን ኢዜ ነው የሚሰለፈው ቦታው ላይ። ያቺ ልዩነት ከፍተኛ ልዩነት። ከዛ ውጭ አብዛኞቹ ተጫዋቾች የነበሩ ናቸው የሚገጥማቸው። ኢዜና ካያቨርዝ ነው ልዩነታቸው። አሁን ጋርዲዮላ እሁድ ከአርሰናል ቡድን ያልገጠሙት ያላገኙት ኢዜን ነው ከዋናው ወሳኝ ተጫዋቾቻቸው መካከል። ሌሎቹ ነበሩ በብዛት። ስለዚህ ካያቨርዝ ይወጣና ኢዜ ይገባል። ይቺ ልዩነት ምን ታመጣለች የምትለው በጨዋታው ላይ የምናየው ነው የሚሆነው። በተቃራኒው ሲቲ የነበረውን ቡድን ይዞ ይገባል። በዚህ ጨዋታ ላይ በአርሰናል በኩል ሪካርዶ ካላፊዮሪ ከጉዳቱ አገግሞ ለዚህ ጨዋታ እንደሚደርስ ይጠበቃል። ቲምበርንም ትናንት እየጠየቁት ነበር፣ እያየሁት ነበር። ቲምበር ለመጫወት ፈልጓል። እጅ አልሰጥም ነው ያለው። እጅ አልሰጥም፣ እሁድ እናየዋለን ብሏል። እሁድ እናየዋለን፣ እጅ አንሰጥም ነው ያለው። ቡካዮ ሳካ አይመስለኝም እንግዲህ በመርፌ ምናምን ካላስገቡት። እሱ ደግሞ ሳካ እንኳን አይደርስ። የሱ የእንትን አይነት ጉዳት ነው፣ የኢኪቲኬ አይነት። የኢኪቲኬ ተበጥሷል። የዚህኛው የሳካ ግን ተመሳሳይ ባህሪ ያለው ጉዳት ነው። እንክብካቤ የሚፈልግ ራፕቸር ስለሆነ መንከባከብ አለብን፣ እንደገና ማዳን አለብን። የኢኪቲኬ ተበጥሷል። የሳካ የመሰንጠቅ ነገር እንትን የሚታከም ነው የሳካ። ልዩነቱ እሱ ነው። ስለዚህ ሳካ የመድረስ እድሉ ጠባብ ነው። ኦዴጋርድን በተመሳሳይ ጠባብ ነው። በዋነኝነት ካላፊዮሪ ይመለሳል ተብሎ ይጠበቃል። ግራ መስመሩን ያጠናክራል ተብሎ ይጠበቃል። የአርሰናል ደጋፊዎች ግን ነው በቀደም እኮ በጣም አሪፍ ነበር። ሞስኬራ እና ሂንካፔ እኮ ጥሩ ነበሩ። የአርሰናል ደጋፊዎች ግን እያነሱ ያሉት ጥያቄ ኢዜን በፍጹም እንዳያስገባብን፣ ኢዜን ከሚያስገባ ካላፊዮሪን አማካኝ አድርጎ ያጫውትልን እያሉ ነው ያሉት የአርሰናል ደጋፊ። ለምን
ካጫወተም ነው። እሱማ የዲክላን ራይስን ጉዳይ በማንሳት ነው ምናልባት ካልደረሰ በሚል ነው። ዲክላን ራይስ ግን ደርሳለሁ ብሏል። ዲክላን ራይስ በበቀደም ጨዋታውም እንደተናገረው ተናግሮን ዲክላን ራይስ ከሌለ ግን በፍጹም ሀቨርዝ የሚባል ሰው እንዳይገባብን ብሏል። አርሰናል ካላፊዮሪ ጨዋታ እዛ ቦታ ላይ የሚል ጥያቄ እያነሱ ነው። ራይስ ስለሚደርስ ሀቨርዝ ቅድም ኢዜ ስላልኮ ነው ሶፊ ኢዜንማ ቅድም ያነሳሁት 10 ቁጥር ቦታ ላይ ኢዜን ነው ያጫወቱት ባለፈው። ደጋፊዎቹ ኢዜ እንዳይገባብን አሉ የሚለው ሀሳብ ሲነሳ ለምን ያልኩት ለዛ ኢዜ ሳይሆን ከሀቨርዝ እኮ አሁን ተስተካከለ እኮ መጀመሪያ ላይ ኢዜ ስላልክ ነው ሶፊ። ገብቶኛል። አሁን አንደርስታንድ አድርጌዋል። አድማጮችም አንደርስታንድ ያደርጉታል ብዬ አስባለሁ። ከሀቨርዝን ነው ከሀቨርዝ እንዳይገባብን ዲክላን ራይስ ከሌለ ካላፊዮሪ ግባ ነው እያሉ ያሉ 8 ቁጥር ላይ ካላፊዮሪ ጫወት ከሀቨርዝ 8 ቁጥር ላይ እንዳይጫወት የሚል አቋም ይዘው እየተንቀሳቀሱ ነው። አንዳንዶች ደግሞ አራስኬሊን እኮ ማጫወት ይችላል ከሀቨርዝ 9 ቁጥር ላይ ይጫወት ከካላፊዮሪ ከማን ነው ከየኮሬሽ ይልቅ እያሉ ነው። ግርም እያስማማል በፍጹም ለምን ይላሉ? የኩሳኖብን ፍጥነት የኩሳኖብን እንቅስቃሴ እንትን ማድረግ የሚችለው መጠቀም የሚችለው አቢዩዝ ማድረግ የሚችለው በደንብ የእሱን ችግር ማግኘት የሚችለው ከሀቨርዝ ነው የሚል ሀሳቦችን የሚሰጡ አስተያየቶች አሉ። እኔ ግን አልስማማም። እኔም አልስማማም። ጭራሽ ከሀቨርዝ ተቀይሮ መግባት የለበትም። በነገራችን ላይ ግን ከሀቨርዝ ግርምዬ ማንቸስተር ሲቲ ላይ ጥሩ ቁጥር ያለው ተጫዋች ነው። 2 አሲስት 2 ጎል አለው። ከአርሰናል ውስጥ ካሉ ተጫዋቾች ማንቸስተር ሲቲን በተቃራኒነት ገጥሞ ብዙ ጎልና ብዙ አሲስት ላይ በመሳተፍ ከሀቨርዝን የሚያክለው ተጫዋች የለም። ግን እንቅስቃሴው የዚህ ተጫዋች እንቅስቃሴ ጥያቄ የሚያስነሳ ሆኖ እየተመለከት ነው እንገኛለን እና እነዚህን ለማንሳት ነው። ግርምዬ ወደ አንተ ልምጣና የሚቀሩ ሀሳቦች ካሉ ጨምራለሁ። የተወሰኑ ሀሳቦችን ልጨምር እኔ። እነዚህ የተወሰኑ ሀሳቦች ምንድናቸው? በዋናነት አርቴታና ጋርዲዮላ የሚተዋወቁት በ1997 ነው ለአውሮፓውያን አቆጣጠር። አርቴታ የባርሴሎና አካዳሚን ሲቀላቀል ማለት ነው። ሁለቱ አሰልጣኞች የ11 ዓመት ልዩነት አላቸው። ጋርዲዮላ 55 ዓመቱ ነው፣ አርቴታ 44 ዓመቱ ነው። ስለዚህ አርቴታ በ11 ዓመት በዕድሜ ከጋርዲዮላ ያንሳል እና ሁለቱም ትውውቃቸው የሚጀምረው 1997 አርቴታ የባርሴሎናን አካዳሚ ሲቀላቀል ነው ለመጫወት ማለት ነው። ከጋርዲዮላ ጋር የተዋወቁት ማለት ነው። እነዚህ ሁለት አሰልጣኞች የበለጠ ደግሞ የተቀራረቡት አርቴታ ጫማውን ሰቅሎ ከ2016 እስከ 2019 ለ3 ዓመት አርቴታ የጋርዲዮላ ምክትል አሰልጣኝ ሆኖ ነው በደንብ የሚተዋወቁት። ከዛ 2019 ላይ አርሰናልን ተቀላቀለ አርቴታ ማለት ነው። እና ለዛ ነው ብዙ ጊዜ አስተማሪውና ተማሪው ማስተሩና እንዲሁም ደግሞ ተከታዩ እያሉ ብዙዎቹ የሚጽፉላቸው በደንብ ስለሚተዋወቁ ነው ሁለቱ አሰልጣኞች ማለት ነው። መምሩ ከደቀ መዝሙሩ የሚሉ ቃላቶችን በብዛት ሰዎች የሚጠቀሙት ከዚህ አንጻር በመነሳት ነው። ለ3 ዓመት ምክትል አሰልጣኝ ሆኖ አርቴታ አገልግሏል። አርቴታ አርሰናል ላይ ጎል ሲገባ አይጨፍርም ነበር እንደሚታወቀው ማለት ነው። አይጨፍርም ነበር። ሌሎቹ ላይ አብሮ ከጋርዲዮላ ጋር ይጨፍራል። ምክትል በነበረበት ሰዓት ላይ ብቸኛ የማይጨፍርበት ክለብ አርሰናል ነው። አርሰናል ላይ ጎል ሲቆጠር ያዝን ነበር፣ ከወንበሩም አይነሳም ነበር። 2019 ላይ ደግሞ የአርሰናል አሰልጣኝ ዋና አሰልጣኝ ሆኖ ተቀጠረ ማለት ነው። ኦልሞስት 78 ዓመት በአርሰናል እግር ኳስ ክለብ ቆይቶ ጥሩ ቡድን ገንብቷል አርቴታ። ትልቁ አርቴታ ምንድነው ዋንጫ ላይ የሚያፈገፍግበት ሂደት ነው እንደ ክፍተት የሚነሳው ማለት ነው። የእሁዱ ጨዋታ በጣም ወሳኝ ጨዋታ ነው። ሚካኤል አርቴታ በዋናነት መቆጣጠር የሚችሏቸው ተጫዋቾች እንዳሉ እረዳል። ኒኮ ኦራይሊ አንዱ ነው። ሮድሪ ሌላኛው ነው። ሴሜኒዮ፣ ሪያን ቸርኪ እና በርናንዶ ሲልቫ በዋናነት እነዚህን 5 ተጫዋቾች በተለይ ኒኮ ኦራይሊ ላይ እና ሮድሪ ላይ እና ሪያን ቸርኪ ላይ ወደ ቀኝ መስመር ወይም ሴሜኒዮ ላይ የሚደረጉ እንቅስቃሴዎችን አርሰናል ከገደበ ነጥብ ተጋርቶ የሚወጣበት እድል ሰፊ ነው ብዬ አምናለሁ። ሜዳ ላይ የሮድሪን እንቅስቃሴ የኒኮ ኦራይሊ ወደ ማል እየገባ ነው ብዙዎቹን የሚሸውዳቸው ባይዘው ልክ ኮሪደሩን ብቻ አይደለም የሚጫወተው ወደ መሃልም ስለሚገባ ኮሪደሩን ሲጠብቁ በመሃል በኩል ሸልኮ ወደ 16-50 ገብቶ በግንባር የሚገጫቸው አጋጣሚዎች ስላሉ ነው። አርቴታ እነዚህ ተጫዋቾች ላይ የሚሰራ ከሆነ አቻ ውጤት ይዞ የመውጣት እድል አለው ብዬ አስባለሁ። አሁን በርካቶች ለማንቸስተር ሲቲ እየዘገቡ ነው። ማንቸስተር ሲቲ በአሁኑ ሰዓት ደም እያሸተተ ነው ብለዋል። ማንቸስተር ሲቲ ስሜል ብለድ እያሉት ነው። ቀደም ነው እያሸተተ ያለው ለውጤት ተርቧል
ሊቨርፑልን ከኤፍኤ ካፕ ያስወጣበት መንገድ፣ ሌሎቹንም በተመሳሳይ። ስለዚህ እሁድ የሚደረገው ጨዋታ ዋንጫውን የሚወስነው በጣም በጣም የወሳኝ ጨዋታ ነው ብዬ አስባለሁ። ግን ሙሉ በሙሉ እሁድ የተሸነፈ ክለብ ዋንጫ ያጣል ማለት ግን አይደለም። 80-90% የዋንጫውን ጉዞ ፍንጭ የሚሰጥ ነው። የሚያሸንፈው ቡድን 80-90% ብዬ አስባለሁ። ቴሪ ዳን ሆነሪ አንድ አስተያየት ሰጥቷል። እቺ ለመጨመር ብቻ ነው። በአርሰናል ታሪክ ውስጥ ሌጀንድ መባል ትፈልጋላችሁ? ታላቅ ተጫዋች መሆን ትፈልጋላችሁ ነው ያላችሁ የአርሰናል ተጫዋቾችን። መልሳቸው ከሆነ እሁድ አሳዩኝ ብሏቸዋል። ጥሩ ማነቃቂያ ናት። እውነት ነው። ያ ውሃ ሲጠጣ የነበረው የሲቲ ደጋፊ የአርሰናል የሕክምና ባለሙያ ሜዳ ውስጥ በገባበት ሰዓት ልጄ ውሃ ጠምቶት ውሃ ስጠኝ ብሎ ነው ያንን ቦትል የሰጠው እና እሱን አስቀምጠ ነው። እኔ በዚህ ደረጃ ቫይራል ወጣለሁ ብዬ አላሰብኩም። እንዲሁ ለድምቀቱ የተጠቀምኩበት ነው እና የአርሰናል ደጋፊዎችን ካስከፋው ደግሞ ይቅርታ ብሎ ጠይቋል። በጣም አሪፍ። ነገ በአዲስ አበባ ስቴዲየም አይቀርም። አዲስ አበባ ግራንድ ፕሪክስ 2026 ሩጫ ከ70 ሀገራት በላይ የሚሳተፉበት ነው። ኦቤን ኦሮሚያን ብሮድካስቲንግ ኔትወርክ በቀጥታ ያስተላልፍላችኋል። እናት ባንክ አጋራችን ነበር፣ ከልብ እናመሰግናለን። እንደዚሁም የዚህ ፕሮግራም የክብር አጋር በመሆን ማሚሳግ ፍራሽ ይመቻችሁ ብሎ ቆይቷል። ማሚሳግ ፍራሽን ምርጫችሁ አድርጉ። አብራችሁ ለነበራችሁ ከልብ እናመሰግናለን።